2018 ላይ ኤክስኤክስኤክስ ቴንታሲዮን ሲሞት ሚሊዮኖች ልጁን ያውቁት ነበር። ጃሴ ኦንፍሬን የሚያውቁት ግን በጣም ጥቂቶች ነበሩ። ይህ ልዩነት ደግሞ ትልቅ ዋጋ አለው። ምክንያቱም ኤክስን የምታውቁት በሙዚቃው ብቻ ከሆነ እሱን የተረዳችሁት መስሎ ሊሰማችሁ ይችላል። በሙዚቃው ተጋላጭነቱን ሰምተናል፣ ድብርቱን፣ ብቸኝነቱን፣ ቁጣውን። ስለዚያ ነገር ደግሞ አንድ አፍታ አስቡበት። ምክንያቱም ሙሉ የቪዲዮ ክፍል በአንድ አረፍተ ነገር የተጠቃለለው እዚህ ፓርት ላይ ነው። አብዛኞቹ ወንጀለኞች የፈጸሙትን ወንጀል ለመሸፈን ከፍተኛ ጥረት ያደርጋሉ። ይህ ልጅ ግን በሕግ ቁጥጥር ስር ዋለ። ፖሊስ ያነሳው ፎቶ ወይም ማግሻት በጣም ቫይራል ሲወጣ ተመለከተ። እናም ይህ ፎቶ እንደ ማስታወቂያ ቢልቦርድም ተጠቀመበት። በሱ እይታ ነገሩ በጣም ውጤታማ የተባለ ቢዝነስ ሞዴል ነበር። መታሰር፣ ከዛም ታዋቂ መሆን፣ ከዛም መልሶ ነገሩን መድገም። ግን ሊያሳስባችሁ የሚገባው ክፍል ደግሞ ይህ ክፍል ነው። በህይወት በሌለች አንዲት ታዳጊ አድናቂው ስም ዘፈኑን ሰየመ። ዘፈኑም ቢልቦርድ ላይ ደረጃዎችን መያዝ ጀመረ። ከዚህ በፊት ከኤክስ ጋር የሰራ አንድ ማናጀር አለ። አድናቂው አይደለም፣ አቃቤ ህግም አይደለም። ብቻ ህይወቱን ለማሸነፍ ሲል እሱን በቅርብ ሲከታተለው የነበረ ሰው ነው። ከአመታት በኋላ ግን ስለ ኤክስ ያየውን ነገር ለማስረዳት ሲሞክር እዚህ ድምዳሜ ላይ አረፈ። ጃሴ ኦንፍሬና ኤክስኤክስኤክስ ቴንታሲዮን ሁለት የተለያዩ ሰዎች ናቸው። ለአንድ አፍታም ቢሆን ከዚህ ሐሳብ ጋር እንድትቆዩ ፈልጋለሁ። ምክንያቱም ይህ ጉዳይ ከሚታየው በላይ ትልቅ ትርጉም ያለው ነው። ማንኛውም ራፐር የመድረክ ስም እንዳለው ይህ ልጅም የመድረክ ስም አለው ማለቱ አልነበረም። ይልቁንም አንድ ልጅ ሁለተኛ ማንነት ሲገነባ የመጀመሪያው ማንነቱ ተሸክሞ ሰርቫይቭ ሊያደርገው ያልቻለውን ነገር ሁሉ ሁለተኛው ላይ ሲጭንበትና ከዚያም ማይክሮፎኑን ሲያቀብለው ተመልክቻለሁ ማለቱ ነው። አንደኛው ማንነቱ ትራስ ላልነበራት አንዲት ልጅ ትራስ ገዛላት። ሌላኛው ማንነቱ ደግሞ ይቺን ልጅ በፍርሃት ተነሳስታ ራሷን እንድትስት ያደረጋት ማንነት ነበር። እነዚህ ሁለት ማንነቶች ጃሴ ዱዌን ሪካርዶ ኦንፍሬ ይባላሉ። አሁን ላይ ሁለቱም ሞተዋል። ፍርድ ቤትም ከሁለቱ ወገን የትኛው ስለ እውነተኛ ማንነቱ እውነቱን እንደተናገረ ሳይወስኑ በ20 ዓመቱ ሞተር ብስክሌት በሚሸጥበት ሱቅ ደጃፍ ይደረጋል። ይህንን ሁሉ እውነትና ስለ ኤክስ ማንነት በዚህ ቪዲዮ እነግራችኋለሁ ብዬ ቃል አልገባላችሁ። ነገር ግን እኔ ማድረግ የምችለው ነገር ቢኖር ሁለተኛው ማንነት መቼ እንደመጣ፣ ምን ያክል ዋጋ እንዳስከፈለው፣ እናም ህይወቱ በተቋጨበት ሰዓት የትኛው ማንነቱ መኪናው እየነዳ እንደነበረ እነግራችኋለሁ። እናም እናንተም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ኤክስኤክስኤክስ ቴንታሲዮን ችግር ነበረበት። እስኪ እዚህ ጋር ከመጀመሪያውን ጀምር። ጃሴ ተራ ልጅ ከነበረበት ሰዓት ጥር 1998 በፍሎሪዳ ፕላንቴሽን ተወለደ። ወላጆቹ እሱን የሚወዱ ነገር ግን ጃሴን ለማሳደግ በምንም አይነት መስፈርት ብቁ ያልሆኑ ቲንኤጀሮች ነበሩ። ይህም ራሳቸውን ጨምሮ በየትኛውም እውነተኛ ምስክርነት የተረጋገጠ ነው። አባቱ ልጁን ጃሴ ብሎ ስም ያወጣለት ከቦብ ማርሌ የዘፈን ግጥም በመውሰድ ነበር። ጃሴ ማለት እግዚአብሔር ይላል እንደማለት ነው። ግን አያችሁ፣ ከአመታት በኋላ ጃሴ ያንን ስሙ አውጥቶ ጣለና ኤክስኤክስኤክስ ቴንታሲዮን የሚል ስም ያዘ። ግን የአዲሱ ስሙ ትርጉምስ ምንድነው ብላችሁ መጠየቃችሁ አይቀርም። ይኸውላችሁ፣ ቴንታሲዮን ማለት ቴምፕቴሽን ወይም ፈተና ማለት ነው። ኤክስ ደግሞ ማትስ ላይ እንደተማርነው ዘ አንኖውን ወይም ያልታወቀውን ይወክላል። ስለዚህ ሁለቱንም ቃላቶች ገጣጥመን ያልታወቀ ፈተና የሚል ትርጉም ይሰጠናል። የጃሴ ህይወት መጨረሻ ላይ እንዴት እንደተቀየረ ስናይ ይህ ስም እውነትም የተረገመ ስም እንደነበረ እናውቃለን። ምክንያቱም ሙሉ ታሪኩ በሁለት ነገሮች መካከል ያለ ውጊያ ሆነ። ሊሆን ይገባው በነበረው ሰውና ሁልጊዜ ሊሆን በሚፈተንበት ሰው መካከል። በተጨማሪም ይህ ኤክስኤክስኤክስ የሚለውን ስሙ በልጅነቱ ኮንሱም ያደርገው የነበረውን የፖርኖግራፊ አማውንት የሚገልጽ እንደሆነ በዋዛ ፈዛዛ ኢንተርቪው ላይ ተናግሯል። በሜዲካል ተርም እንነጋገር ከተባለ ጃሴ ሲወለድ ልብ ውስጥ ቀዳዳ ነበረው። በጭራሽ ሙሉ በሙሉ ያልተስተካከለ ቬንትሪኪውላር ሴፕታል ዲፌክት የሚባል ከውልደት የሚመጣ ጉድለት ነበር። ወላጅ እናቱ ክሊዮፓትራ ትባላለች። ክሊዮፓትራ ደግሞ ሁልጊዜም እንደሰራች ነች። ይህም ማለት ጃሴ ሕፃን እያለ ከዘመድ ቤት ወደ ዘመድ ቤት እየተሽከረከረ ነበር ያደገው ማለት ነው። አንዴም ከአያቱ ቤት፣ አንዴም ከጎረቤት። እዚህ ጋር የሆነ ነገር ልንገራችሁ። ሕፃናት የደህንነት ስሜታቸውን የሚገነቡት በቋሚነት በመረጋጋት ላይ ነው። ለጃሴ የተሰጠው ግን የዚህ ተቃራኒውን ነበር።
ባልተጠበቀ ሁኔታ የሚመጣና ካለማስጠንቀቂያ የሚጠፋ ፍቅር ነበር። የስነ ልቡና ባለሙያዎችም ለእንደዚሁ አይነት የጥገኝነት ስልት የሰጡት ስም አለ። ዲስኦርጋናይዝድ ይሉታል። አቋም ወይም መሰረት እንደሌለው ማለት ነው። ነገር ግን የጃሴን ሂደት ለመረዳት የቃሉን ትርጉም መረዳት አያስፈልግም። የጃሴ አባት ድዌይን ይባላል። በጃሴ ህይወት በቆየበት ሰዓት በጣም ጥብቅ ነበር። ጃሴ መደመር ወይም መቀነስ ከተሳሳተ ቀበቶ አውጥቶ የሚገርፈው አይነት አባት ነበር። ይህ ደግሞ ዝም ብለን ስናየው ትራማ ላይሆን ይችላል። ምክንያቱም በጃሴ እድሜ የነበሩት ልጆች ሁሉንም ማለት ይቻላል በቀበቶ እየተገረፉ ነበር ያደጉት። እውነቴን ነው፣ ጉግል ማድረግ ትችላላችሁ። የብላክ ኮሚኒቲ በዚህ መልክ ነው ልጆቻቸውን የሚያሳድጉት። ያው ሀበሻ በሏቸው። ግን የጃሴ ሁኔታ የከፋ ያደረገው አብሮት የነበረው ሁኔታ ነው። በ6 ወይም በ7 ዓመቱ ጃሴ እናቱ በሌሎች ወንዶች ስትመታና ስትጠቃ ያይ ነበር። ቢያንስ በአንድ አጋጣሚ አባቱ እናቱን ሲመታ ተመልክቶ ዘሎ በተሰበረ ብርጭቆ ወግቶታል፣ ነክሶታልም። የአንደኛ ክፍል ተማሪ ልጅ አንድ አዳልት የሚባል አዋቂ ሰው ዘሎ ሲነክስ አስቡት። ይህ ማንም የ6 ዓመት ህፃን ልጅ ሊኖረው የማይገባው የሥራ ድርሻ ነው። መልሶም በዚህ ዕድሜው አካባቢ አጎቱ ራሱን አጥፍቶ ተሰቅሎ እያለ ያየዋል። ምናልባትም ኤክስ ስለዚህ አጋጣሚ ኢንተርቪው ላይ ሲያወራ ላትሰሙት ትችላላችሁ። ግን መልሶ ደግሞ በ13 ዓመቱ ባይፖላር እንደሆነ ታወቀ። ከዚህ በፊት ስለ ባይፖላር አውርቼላችኋለሁ። አብዛኞቹ ማለት ይቻላል ከተማችን ውስጥ የምናያቸው ጨርቃቸውን የጣሉ እብዶች ባይፖላሮች ናቸው። ታዲያ ይህ በሽታ እብድ እስከመሆን የሚያደርሰን ከሆነ በየትኛውን መልኩ ነው የሚያጠቃን? ይኸውላችሁ እዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ እፈልጋለሁ። የጃሴ ባይፖላር መሆን በእናቱ የተረጋገጠ እንጂ ግምት አልነበረም። ግን እናቱ ደግሞ እነዛ ለባይፖላር ተብለው የሚሰጡ መድኃኒቶችን ለልጇ ከመስጠት ይልቅ ቴራፒ ነበር የመረጠችው። እዚህ ጋር ዝም ብላችሁ በቀላሉ ወላጅ እናቱ ክሊዮፓትራን ወንጀለኛ እንዳታደርጓት። በእርግጥ እንደዚህ ማድረጓ ስንፍናም ነው ስህተትም ነው። ምክንያቱም ከውሳኔው በስተጀርባ እውነተኛ የሆነ ጠባሳ ወይም ስቲግማ ይዛ ይህንን የልጇ ጉዳይ እየተጋፈጠች ነው። ግን መጋፈጥ ብቻ ሳይሆን የምትሰራው ስራ ራሱ ክብር የሚያስገኝላት አልነበረም። የራቁት ዳንሰኛ ነበረች፣ ስትሪፐር ነበረች። ነገር ግን ሕክምናዊ እውነታው በጣም ግልጽ ነው። ያ ልጅ የጉርምስና ሆርሞኑን ሲጋፈጥ፣ በዚያ መልክ ደግሞ ሌላ ባይፖላር የሚባለውን በሽታ እየተጋፈጠ ነበር፣ ካለምንም መድኃኒት ካለምንም ነገር። ግን እዚህ ጋር ደግሞ አንድ ጥያቄ ማንሳታቸው አይቀርም። እናቱ ክሊዮፓትራ በሌሎች ፍቅረኞቿ ስትጠቃ ወይም በሌሎች ወንዶች ስትጠቃ ባሏ የት ሄዶ ነበር ማለታቸው አይቀርም። የጃሴ አባት የክሊዮፓትራ ባል በህይወታቸው ሙሉ በሙሉ አልነበረም። ይህም ጥቁር አባቶች ከሚታወቁበት አንደኛው ነጥብ ነው። ጉግል ማድረግ ትችላላችሁ። አብዛኛውን በብላክ ኮሚኒቲ ያደገውን ማንኛውም ጥቁር ህፃን አባቱ በህይወት ውስጥ ላታገኙት ትችላላችሁ። እናም ጃህ በ10 ዓመቱ አባቱ በፌዴራል እስር ቤት ለ9 ዓመታት ተፈረደበት። ጃህ ከዓመታት በኋላ ይህ ሁኔታ ግልጽ በሆነ መልኩ አስቀምጦታል። የምትፈራው ሰው ካለ መናደድ ይከብድሃል። ከ10 ዓመት በኋላ ግን ፍርሃት ለቀቀኝ፣ ስለዚህ ቁጣ ተካው። ይህ ደግሞ አንድ ልጅ ቀጥሎ ለተከሰተው ነገር ምክንያት ብቻ እያቀረበ እንዳልሆነ ማረጋገጫ ነው። ይህ ልጅ ነገሩን በግልጽ እየተነተነው ነበር። እናም ያ ሁለተኛው ማንነቱ መታየት የሚጀምረው እዚህ ፓርት ላይ ነው። በ11 ዓመቱ ጃሴ ምክንያት ባገኘበት ቦታ ሁሉ ይጣላ ነበር። ከትምህርት ቤትም ተባረረ። አካሄዱን ሊያስተካክል የሚችል ምንም አይነት ተሰሚነት ያለው አዋቂ ሰው አልነበረም። በዛም ላይ አባቱ ድዌይን የለም። ወላጅ እናቱ ክሊዮፓትራ ደግሞ አንድ ወላጅ በብቸኝነት ሊሸፍነው ከሚችለው አቅም በላይ ትወጥራለች። ስለዚህ ነገሩ በቀጥታ ካለምንም እንቅፋት መቀጠል ጀመረ። በ15 ዓመቱ በጦር መሳሪያ ወንጀል ምክንያት በታዳጊዎች ማረሚያ ቤት ውስጥ ገባ። እዚያ ማረሚያ ቤት ውስጥም ነበረ ከስኪ ማስክ ደ ስላምፕ ጋድ የተባለው ራፐር የተዋወቀው። ያ ልጅ በሚቀጥለው የህይወት ዘመኑ በሙሉ ማለት ይቻላል አብሮት ነበር። ኢንተርቪው ላይ ጃሴ የተናገረው አንድ ነገር ነበር። በዚህ ዕድሜው ማረሚያ ቤት ውስጥ ገብቶ እያለ ለአንድ ታራሚ ራሱ እስኪስት ድረስ ክፉኛ ደብድቦት ነበር። ግን ሊያበሳጫችሁ የሚገባው ነገር ምን መሰላችሁ? ጃሴ እንዲህ ብሎ ሲያወራ በስሜት አልባነት ነበር። እናም በዚያው ዓመት በሳውንድ ክላውድ ላይ ሙዚቃዎችን በመልቀቅ የሙዚቃዎችን ግጥም መጻፍ የጀመረው እዚያ ማረሚያ ቤት ውስጥ ሆኖ ነበር። በታዳጊነት እድሜ ላይ ላለ እንደዚህ ያለ የባህሪ ስርዓት የተሰጠ መደበኛ ህክምናዊ ዘርፍ አለ።
ኮንዳክት ዲስኦርደር ይባላል ወይም የባህሪ መዛባት ማለት ነው። ይህም ምንም ነገር ካላስቆመው ከ18 ዓመት በኋላ ወደ አንታይ ሶሻል ፐርሶናሊቲ ዲስኦርደር ይቀየራል። ይህም ማለት ማህበራዊ እሴቶችን የሚቃረን የስብዕና መዛባት ማለት ነው። እዚህ ጋር አንድ ነገር መናገር እፈልጋለሁ። ከሩቅ ለማላቀው ሰው ሕክምናዊ ትንተና እየሰጠው አይደለም። ነገር ግን በ15 ዓመቱ በመዝገቡ ላይ የሚታየውን ነገር ሁሉ ጥቃቱ የማስተካከያ ስልጣን ያለው አዋቂ ፈጽሞ አለመኖሩ፣ ለውጤቱ ግዴለሽ መሆኑ የዚያ መንገድ ትክክለኛ ምሳሌ መሆኑን እየነገርኳችሁ ነው። ያው የሁኔታው ቅርጽ እንጂ ውሳኔ ወይም ፍርድ አይደለም። ህዳር 2015 ያ የሁኔታዎች ቅርጽ የተከሰተበትን የመኖሪያ ቤት ወረራ አስከተለ። ጃሴ ከጓደኞቹ ጋር ወደ አንድ መኖሪያ ቤት ሰብሮ በመግባት የቤቱን ነዋሪ በሽጉጥ ደጋግሞ በመምታትና አይፓድ፣ ስልክና ፒኤስፒ ከዛም $20 ይዘው በመውጣት ተከሰሱ። ክሱን ደረሰው እንጂ ለአንድ ዓመት ያክል በዚህ ጉዳይ አልታሰረም ነበር። በዚህ በተመሳሳይ ጊዜ ማለት ደግሞ ጃሴ 17 ዓመቱ እያለ እሱና እስኪ ደ ስላምፕ ጋድን ማኔጅ የሚያደርግ አንድ የፖርን ስታር ፕሮዲሰር ቤት ውስጥ ይኖሩ ነበር። ይህ የፖርን ፕሮዲሰር ብሩኖ ዲካምዝ ይባላል። በእድሜ በጣም ይበልጣቸዋል። እናም ታህሳስ 2015 ሉክ አት ሚ የተሰኘው ዘፈኑን ለቀቀ። ከዛ በኋላማ ሁለተኛው ስሙን አገኘ፣ ኤክስ ቴንታሲዮን። ጃሴ ከጄኔቫ አያላ ጋር የተገናኘው ይህ ሁሉ ነገር ከመከሰቱ በፊት ህዳር 2014 ላይ ነበር። በወቅቱ የጄኔቫ ፍቅረኛ የነበረው ሰው የራቁት ፎቶ ፖስት ያደርግባታል። በዚህ ሰዓትም ጃሴ ጄኔቫ ስታለቃቅስ ኦንላይን ላይ ይመለከታታል። እናም ጣልቃ በመግባትም ነገሩን ለማስተካከል ቃል ይገባላታል። ጃሴ የጄኔቫ የራቁት ፎቶ ፖስት ካደረገው ልጅ ጋር ፊት ለፊት ተገናኝተው እንዲጣሉ ይጠይቃል። ተገናኙ። ጃሴ አሸነፈ። ከዛ በኋላም ጄኔቫን ይዟት ወደ ቤቱ ገባ። 4 ቀናት አብረው አሳለፉ። ትራስ የለኝም ማለችው፣ ትራስ ገዛላት። ከዚያ ግን ለ18 ወራት ያህል ዳግመኛ አልተገናኙም። ኤክስ ቀጥታ ከጄኔቫ ጋር እንደተለያየ ሲንቲያ አሪቮ የምትባል ሴት ዴት ማድረግ ጀመረ። አንገቱ ላይ የተነቀሰው የዝሆን ምስልም እሷ የምትወደው እንስሳ ዝሆን ስለነበረ ነው። ብዙ ሰዎች ሲንቲያ የኤክስ የመጀመሪያው ሃርት ብሬክ እንደሆነች ይናገራሉ። ግን ደግሞ ከሷ ጋር የተለያየው ከሷ ቤስት ፍሬንድ ጋር ስለተኛ ነበር። ከጄኔቫ ጋርም ድጋሚ የተገናኙት ግንቦት 2016 ላይ ነበር። እንደተገናኙም ወዲያውኑ ጄኔቫ አብራው መኖር ጀመረች። በሚቀጥሉት 5 ወራት የተፈጠሩት ነገራት ግን የኤክስ እንጂ የጃሴ ባህሪያት አይደሉም። እውነታው ግን የትኛውን ስም ተጠቀምን ለውጥ አያመጣም። የመጀመሪያው ጥቃት የተከሰተው አብራው መኖር በጀመረች በሁለተኛው ሳምንት ላይ ነበር። የዚህ ጥቃት መንስኤ ሆነው ደግሞ የጃ ጓደኛ የነበረው ስናፕቻት ላይ የጥርስ ጌጡን ስላደነቀችለት ነበር። ስልኳን ሰባበረባት፣ መታት። እናም በዚያው ዕለት ከፍርሃቷ የተነሳ ራሷን ስታ ነበር። ይህ ጥቃት ደግሞ በየ3 ቀኑ ወይም በየ2 ቀኑ ይደጋገም ነበር። የዚህ ሁሉ ጥቃት መነሻ ግን ቅናት እንደነበረ ትናገራለች። በሌላ ወንድ ቀልድ ከሳቀች ይመታታል። የሌላ ወንድ ዘፈን ተከትላ ከዘፈነች ይመታታል። የሆነ ቀን ላይማ የመታጠቢያ ገንዳ ውስጥ ውሃ ሞልቶ እያሰጠማት ነበር። ጥቅምት 6 2016 በእሷ አነጋገር የመጨረሻው ጥቃት ለ15 ደቂቃ ያህል ቆይቷል። እሷ እንደምትለው ከሆነ በዛ ሰዓት ከሷ አርግዛ ነበር። እናም ፊቷ መስታወት ላይ መለየት እስኪያቅታት ድረስ ነበር በቦክስና በቴስታ የመታት። ከዛም ስልኳን ቀማት። የማምለጥ እድል እስክታገኝ ድረስ በጣም ተጨቆና ነበር እዛ ቤት ውስጥ ስትኖር የነበረችው። እናም ጥቅምት 8 ላይ ኤክስ በቁጥጥር ስር ዋለ። ሴት ልጅ በመምታት ብቻ አልነበረም የተከሰሰው፣ ነፍሰ ጡር ሴት በመምታት አግቶ በመያዝ ምስክር ሊሆኑ የሚችሉ ሰዎችን በማሸበርም ጭምር። ክሱን እንድታነሽ ያደርግሻለሁ የሚል የተቀረጸ የስልክ ድምፅ አለ። ግን ፍርድ ቤት ላይ ሲቀርብ ያ ሁሉ ነገር አስተባበለ። ጄኔቫንም ውሸታም ነሽ አላት። እናም የዚህ ታሪክ ሁለቱ ገመዶች በጣም ውስብስብ በሆነ መንገድ የሚጠላለፉት እዚህ ፓርት ላይ ነው። እሱ ክሱን በሚያስተባብልበት ሰዓት ኤክስ በጣም ፌመስ እየሆነ መጣ። ሶሻል ሚዲያ ላይ የተሰራጨው ማግሻቱ ወይም ፖሊስ ያነሳው ፎቶ በጣም ቫይራል እየወጣ ነበር። ይህ ፎቶ ደግሞ ሉክ አት ሚ ለተሰኘው ዘፈኑ ከቨር አድርጎ ተጠቀመበት። ይህ ዘፈን በኋላ ላይ ኤክስ እና ድሬክ ቢፍ ውስጥ እንዲገቡ ያደረገ ዘፈን ነበር። የድሬክ ከሉክ አት ሚ በኋላ የተለቀቀው KMT የተባለው ዘፈን ከሉክ አት ሚ ፍሎ ጋር እንደሚመሳሰል ኤክስ ተናግሮ ነበር። ቀጥሎ የተከሰተው ነገር ግን ስለ ኤክስ ወይም ስለ ጃሴ አልነበረም፣ ስለ አድማጩ ህዝብ ነበር።
ኤክስ ለአድናቂዎቹ ጄኔቫ አያላ እሱን ለማበላሸት የምትሞክር ቀናተኛ ኤክሱ እንደሆነች ነገራቸው። በጋራ ድብርትና በጋራ የስነ ልቡና ጉዳት ወይም ትራውማ ዙሪያ ከሱ ጋር የተሳሰሩ አድናቂዎች በኋላ ላይ ካልት ወይም አምልኮ ብሎ የጠራቸው አድናቂዎቹ ሆኑ። እነዚህ አድናቂዎች ደግሞ ወደ አያላ ስራ ቦታ እየሄዱ እሷን መረበስ ጀመሩ። በጥቃቱ ምክንያት የበለዘው ፊቷና የተሰበረው የፊቷ አጥንት ለመጠገን ገቢ ማሰባሰብ ስትጀምር የኤክስ አድናቂዎች ግን እሷን ማጥላላት ጀመሩ። ይህ ነገር ደግሞ ኮግኒቲቭ ዲሶናንስ ይባላል፣ ወይም የእምነት መጋጨት ማለት ነው። የራስህን ድብርት እንድትቋቋም የረዳህን ሙዚቃ እያደነቅ፣ በሌላ በኩል ደግሞ የሙዚቃው ደራሲ የተመዘገበና የተደጋገመ ሁከት የመፈጸም አቅም እንዳለው የሚያሳዩ ማስረጃዎችን መቀበል። እነዚህ ሁለቱ እውነታዎች አብረው በሰላም አይቀመጡም። የሰው ልጅ አእምሮ ደግሞ ከእውነት ይልቅ አለመረጋጋትን ለመቅረፍ በጣም ጥብቅ የሆነ ፍላጎት አለው። በጣም ቀላሉ መፍትሄ ደግሞ በሰፊ ልዩነት ሴቷን አለማመን ነበር። በስነ ልቦና ውስጥ ዳርክ ትራያድ ተብለው የሚጠሩ ጥቁር 3 ባህሪያት አሉ። አንደኛው ራስ ወዳድነት ወይም ናርሲሲዝም ሲሆን፣ ሁለተኛው ሰውን ማታለል ወይም ማኒፑሌሽን ነው። ሶስተኛው የጸጸት ማነስ ነው። ታዲያ እዚህ ጋር የምናገረውን ነገር ግልጽ ማድረግ እፈልጋለሁ። ጃሴ ኦንፍሬ በሕክምና የተረጋገጠ የማንነት መዛባት ነበረበት እያልኳችሁ አይደለም። ነገር ግን በዚህ ወቅት የነበረው የኤክስ የህዝብ ፊት ባህሪ ሙሉ በሙሉ ራስ ወዳድነት፣ ስልታዊ ውሸትና በሺዎች የሚቆጠሩ ሰዎችን የምስክርነት ቃል እንዲተው ለማድረግ የሚያስችል ማታለል ነበረበት። ግንቦት 2017 ጆስሊን ፍሎሬስ የምትባል አንዲት ወጣት አድናቂው በሱ ክሎዚንግ ላይን ላይ ሞዴል እንድትሆን በሱ ጥበቃ አማካኝነት ወደ ፍሎሪዳ መጣች። በዚያ ጉብኝቷ ወቅት በሱ አቅራቢያ በነበረችበት ጊዜ የራሷን ህይወት አጠፋች። ይህም በዙሪያዋ የነበሩት ሰዎች ህይወቷ እንድታጣ ምክንያት የሆነው ድብርት ወይም ዲፕሬሽን እንደነበር ተናግረዋል። ኤክስ ግን ከወራት በኋላ የእሷ ስም ያዘለ ዘፈን ለቀቀ። የዘፈኑ ስም በስሟ ጆስሊን ፍሎሬስ የተሰኘ ነበር። ጆስሊን ከኤክስ ጋር በምትቆይበት ሰዓት በጣም በብዙ $1000 የሚቆጠር ገንዘብ ጠፋ። ኤክስ እና ጆስሊንም በዚህ ገንዘብ መጥፋት ምክንያት ተጣልተው ተጋጭተው ነበር። ያን ጊዜ 16 ዓመቷ ነበር። ነገር ግን ሆቴል ተከራየች። እዛ ሆቴል ውስጥም ራሷን አጠፋች። ከዛም ሪቬንጅ የተሰኘ ዘፈንም ለቀቀ። ያ ዘፈን ደግሞ ጆስሊን ራሷን ስታጠፋ የጻፈችውን ኖት በመጥቀስ የሚዘፍንበት ዘፈን ነበር። ሬስት ኢን ፒስ ጆስሊን I will have my revenge upon the world ይላል። እናም 2018 ደግሞ እነዛ ሁለት የተጠላለፉ ገመዶች መጠላለፋቸውን አቁመው መጓተት የጀመሩበት ሰዓት ነበር። በህዝብ ፊት ለበጎ አድራጎቶች ገንዘብ መለገስ ጀመረ። ለእናትና ለህፃናት ማዕከላት፣ ለቤት ውስጥ ጥቃት መከላከያ ድርጅቶች። ይህም በግሉ የውዴታ ዕዳ አለበት ብሎ አመነም አላመነም በስሙ ላይ የደረሰውን ጉዳት ለማካካስ እንደሆነ በግልጽ ገልጾታል። ሄልፒንግ ሃንድ ቻሌንጅ ብሎ የጠራውን ዘመቻ በመቶ ሺዎች የሚቆጠር ገንዘብ ለሁለቱም ዓላማዎች ለማካፈል ቃል ገባ። ጸጉሩ ሰማያዊ ቀለም በመቀባትም ንስሐ ላይ ወይም ማንነት ማደስ ላይ እንደሆነ ኢንተርቪው ላይ በተናገረው ነገር ገልጿል። እናቱ እንደተናገረችው ከሆነ ደግሞ ከልጅነቱ ጀምሮ ለመጀመሪያ ጊዜ የባይፖላር ዲስኦርደር መድኃኒት የወሰደበት ጊዜ ነበር። እውነትም ያ መድኃኒት መስራት ጀምሮ ነበር። 15 የወንጀል ክሶች ያሉበት ወጣት ስሙን የማለስለስ ከፍተኛ የንግድ ፍላጎት አለው። በሌላ በኩል ደግሞ በህይወቱ ሙሉ ያለ ሕክምና ቆይቶ በስተመጨረሻም መድኃኒት ወስዶ የተረጋጋ ወጣት ሆኗል። 2018 ላይ ጄነሲስ ሳንቼዝ የተባለች ፍቅረኛ ይዞ ነበር። በዛን ሰዓት ጄነሲስ ከኤክስ አርግዛ ነበር። ሰኔ 18ም ወደ ሕክምና አብረው ሊሄዱ ቀጠሮ አስይዘው ነበር። ግን ኤክስ በዛን ሰዓት የሄደው ሞተር ሳይክል ለመግዛት ነበር። በዛች ዕለት ሊዮናርድ ከር ከተባለ አጎቱ ጋር በዲርፊልድ ቢች በሚገኝ የሞተር ብስክሌት መሸጫ ቦታ ሲወጣ ተተኮሰበት። መርማሪዎች በኋላ ላይ እንደተናገሩት ከሆነ ይህ የታለመ ዘረፋ ነበር። በዚህም ምክንያት በርካታ ተጠርጣሪዎች በቁጥጥር ስር ውለው በሱ ሞት ተከሰሱ። ኤክስን የዘረፉት ሁለት ሰዎች ከኤስዩቪ መኪና በመውጣት ነበር። አንደኛው አጎቱን ላይ በማነጣጠር፣ አንደኛው ዘራፊ ደግሞ ኤክስ ላይ በማነጣጠር ነበር። በዛን ቀን ኤክስ ከባንክ ያወጣው $50,000 በሉዊስ ቪቶን ቦርሳው ይዞ ነበር። እነዚህ ዘራፊዎች ይሄ ገንዘብ አይተው ነበር ወደ ኤክስ የተጠጉት። በእርግጥ ኤክስ ላይ የተኮሰውና የገደለው ሰው ማይክል ቦትራይት ይባላል።
ይህ ሰው በዕድሜ ልክ ጽኑ እስራት ተፈረደበት። 30 ዓመት ደግሞ ያልተመዘገበ ሽጉጥ ይዞ ስለተንቀሳቀሰ ብቻ ወደዛ ፍርድ ተጨመረበት። ሁለተኛው ልጅ ደግሞ ዴድሪክ ዊሊያምስ ይባላል። ይህ ልጅ ደግሞ እዛ ሞተር ሳይክል መሸጫ ሱቅ ውስጥ ስፖት ያደረገውና ይህ ጉዳይ እንዲቀነባበር ምክንያት የሆነ ልጅ ነበር። ይህ ሁላችሁ ኤክስ በሞተበት ሰዓት በጄኔቫ ጉዳይ ገና ፍርድ አልተላለፈበትም ነበር። ግን ኬዙ ተከሳሹ በህይወት ስለሌለ ብቻ ተዘጋ። ግን እዚህ ጋር ደግሞ ጄኔቫ እውነት ከኤክስ አርግዛ ነበር ብላችሁ መጠየቃችሁ አይቀርም። ለዚህ ማረጋገጫ የለም። ከኤክስ የተወለደ ልጅም በሷ በኩል የለም። ጽንሱን እንዳጨናገፈችው የሚያረጋግጥ ወረቀትም የለም። ስለዚህ ዋሽታለች ማለት ነው። ግን ደስ የሚለው ነገር ጀነሲስ አርግዛው የነበረችው ልጅ ኤክስ ከሞተ ከወራት በኋላ ተወለደ። ስሙም ገኪዩሜ ሆነ። ግን እዚህ ጋር በእርግጥ ያልነገርኳችሁ ነገር ጀነሲስ እና ኤክስ እንዴት እንደተገናኙ ነው። የተገናኙት በታምፓ ፍሎሪዳ የልደት በዓል በማክበር ላይ ሳሉ ነው። በእርግጥ ያስተዋወቃቸው ዲጄ ስኪም የተባለ የሁለቱም ሚቹዋል ፍሬንድ ነው። ከዛም ጃሴ የጀነሲስ ሀስሏ ተመቸውና አሲስታንቱ እንድትሆን ቀጠራት። ከዛም በስራ የተዋወቁ እነዚህ ሁለት ሰዎች ሁኔታው ወደ ፍቅር ቀየሩት። ጃንዋሪ 2018ም ይህ ፍቅራቸው መሬት መያዝ ጀመረ። አብረው መኖር ጀመሩ። የሆነ ሰዓት ላይ ጃሴ ክፉ ሰው መሆን ወይም ቪለን መሆን እንደሚፈልግ ተናግሮ ነበር። ዓለም ጥንቅቅ አድርጋ እንድትጠላው ይፈልግ ነበር። እዚች ምድር ላይ ለ20 ዓመታት በኖረበት ሰዓትም የጠየቀውን አግኝቷል። ገንዘብ፣ ዝና እንዲሁም ሴቶች። እናም እዚህ ጋር አንድ ነገር ላስታውሳችሁ። ይህ ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ከተመሰጣችሁበት ላይክ ማለት እንዳረሱ፣ ሰብስክራይብ በማድረግም የቴድ ኢዮብ ቻናል ቤተሰብ ሁኑ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ